I'm sorry,
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እግዚአብሔር አምላክ እናመሰግነው ዘንድ እንገዛለት ዘንድ እናከብረው ዘንድ በአርአያውና በአምሳሉ የፈጠረን የድንግል ማርያም ልጅ ከዓለም ዳርቻ እስከ ዓለም ዳርቻ ከፍ ብሎ ይመስገን። ምስጋናንስ ከፍ አድርጋችሁ አመስግኑ። እናቱ እናታችን ለቃል ርደት ለሥጋ እርገት ምክንያት የሆነችው ንጽሕተ ንጹሐን ድንግል ማርያም አምላክን ያየንባት የሕይወታችን መስተዋት የመድኃኒት እናት የእኛም የጭንቅ አማላጅ ብላችሁ ስትጠሯት እናቶች ፈጥና የምትደርሰው የመድኃኒት እናት ስሟ ይመስገን። እልል ብላችሁ አመስግኗት ምእመናን። የመላእክቱ ጥበቃ የቅዱሳኑ ጸሎት ሁሌም ከኛ ጋራ ይሁን። ክቡር መልአከ አርያም ኤፍሬም የጎሮ ደብረ በረከት ቅዱስ ገብርኤል አስተዳዳሪ፣ ክቡር መልአከ ጽዮን ፍቃዱ ደስታ የቃጥላ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ ሕይወት ታለኬታ ተናደም የአራብሳ ደብረ ኃይል ቅዱስ ገብርኤል አስተዳዳሪ፣ ክቡር መልአከ መንክራት ግርማ ወንድሙ የዕለቱ የክብር እንግዳ መምህራችንና የመንጋው ጠባቂ እጅግ በጣም የምንወዳቸው ክቡራን ሊቃውንተ ቤተ ክርስቲያን ከሩቅም ከቅርብም መጥታችሁ እንደ መላእክት ቃለ እግዚአብሔር ስታቀርቡ ያደራችሁ እግዚአብሔር የሚወዳችሁና እናንተም የምትወዱት የድንግል ማርያም ልጅ አስራት ልጆች ምእመናንና ምእመናን በኃያሉ እግዚአብሔር ስም ከፍ ባለ ሰላምታ አቀርብላችኋለሁ። እንደምን ከረማችሁ? አሜን። ዕለት ኅሪት ተብላ የሚነገርላት የዛሬቷ ዕለት አማናዊቷ ቤተ መቅደስ የሐዲስ ኪዳኗ ቤተ መቅደስ የ3 ዓመቷ ብላቴና እመቤታችን ንጽሕተ ንጹሐን ድንግል ማርያም በዛሬው ዕለት ወደ ቤተ መቅደስ የገባችበት ታላቅ በዓል ነው። ምእመናን እስቲ ለእመቤታችን ምስጋና ስጡ። መልአኩ ቅዱስ ፋኑኤል መጋቤ ድንግል እመቤታችን ሰማያዊ ጽዋ ሰማያዊ ኅብስት የመገበበት ዕለት ነውና ለመልአኩ ለቅዱስ ፋኑኤል ከፍ ያለ ምስጋና አቅርቡ። የዛሬው አስተማሪያችን መልአከ መንክራት መምህር ግርማ ወንድሙ ናቸው። ቅድምም እያስተማሩ ነበረ። እሳቸው ናቸው የሚያስተምሩን። ነገር ግን ወደ ትምህርቱ ከመሄዴ በፊት ለአባታችን ለመልአከ መንክራት መምህር ግርማ ወንድሙ ደብሩ አነስ ያለች የስጦታ ፕሮግራም ስላዘጋጀ እሳቸው ማስተማር ከመጀመራቸው በፊት ወደዛ ፕሮግራም ነው የምወስዳቸው። ስጦታውን የሚሰጡልን ክቡር መልአከ አርያም ኤፍሬም ይሆናሉ። ለመልአከ መንክራት መምህር ግርማ ወንድሙ ወደዚህና ስጦታውን ይሰጥልኛል። አባታችንም ወደዚህ እንጥልኝ፣ ወደዚህ ነው።
እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰ በጃችሁ ለዚህ አመስግኑ ያደረስ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር አመስግኑላችሁ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር። ይህንን ስጦታ ስንሰጥ መላከ መንክራት መምህር ግርማ ወንድሙ ይህ ቤተ ክርስቲያን ሲመሰረት ጀምሮ ቤተ ክርስቲያኑን በመስራት ልጆቻቸውን መንፈስ ቅዱስ ልጆቻቸውን በማስተባበር ራሳቸውም ከኪሳቸው በማውጣት ይህን ህንፃ ቤተ ክርስቲያን የሰሩ ናቸው ማለት ነው። አሁን ቀጥታም ወስዳችሁ ወደ አባታችን ወደ መላከ መንክራት መምህር ግርማ ወንድሙ ይሆናል። ወደ ረኩል ለሳቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ሕይወት ቃለ ኪዳን፣ የአድባራትና የደብር አስተዳዳሪዎች፣ የስብከተ ወንጌል መምሪያ ኃላፊዎች፣ አባቶች ካህናት፣ መነኮሳት፣ ዲያቆናት፣ የሰንበት ተማሪ መዘምራን፣ ሁላችሁም የእግዚአብሔር ቤተሰቦች በድጋሚ እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ጸሎት እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ትውልድ ሁሉ ካለ የአብርሃም የቃል ኪዳን እምይእዜሰ ናስተመጽእ ስምኪ ያለው የታላቁ የቅዱስ ገብርኤልም ሰላም ለኪ ብሎ ስሟንና ክብሯን በቤተ መቅደስ እንደተናገረ ሁሉ በዕብራይስጥ አሽሬ ይላታል። ቅዱስ ገብርኤል የተናገረው ነው። አሽሪ ማለት ብፅዕና፣ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። በዚህ ብፅዕና ውስጥ ቅዱስ ፋኑኤልን እናገኘዋለን። ቅዱስ ፋኑኤል በትውልድ ታሪክ ውስጥ አሁን ለጊዜው ደግሞ ያለውን እንማራለን። ቅዱስ ፋኑኤል በትውልድ ውስጥ ቅድም የተማርነው የስሙን ትርጉም በዕብራይስጥ ፋኑኤል ማለት የእግዚአብሔር ገጽ፣ የእግዚአብሔር ፊት። ያዕቆብ ጵኒኤል ብሎ የጠራው ቦታ ላይ የስም ስያሜውን ያገኘ የብሉይ ኪዳን የትውልድ መሰረትን ሳይለቅ ከታሪካዊ እውነታ ጋር ኖሮ እዚህኛ ትውልድ እስኪደርስ ድረስ በስሙ የተጠሩት ሁሉ መንፈሳዊ ክብራቸውንና ታሪካቸውን ሳይለቁ በእምነት ሲጓዙ ያገኙትን በረከትና የተጠሩበትን ኃይል ነው። ዛሬ ደግሞ በአዲስ ኪዳን ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምሮ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበር ይላል። የፋኑኤል ልጅ ከማወገን ከአሴር ወገን። አሴር ማለት ደስታ ማለት ነው። ቅዱስ ገብርኤል ወደ እመቤታችን ሲመጣ ደስ ይበልሽ ብሎ አሴርን ሰጥቷታል። የቀድሞ የብሉይ ኪዳን የደስታ ምንጭ በእመቤታችን ሲገለጥ የደስታ ኃይል። ለምን? ፋኑኤል የትውልድ አሳዳጊ፣ ትውልድ እንዳይቀር፣ ትውልድ እንዳይጠፋ፣ ትውልድ እንዳይበላሽ ገጸ ፊትን የሚባርክ ገጸ ኃይልን ወደ መለኮታዊ ብርሃን የሚለውጥ የሕይወት ገጻችንን እግዚአብሔር የሚያደርግ ለምን?
ፊት ለፊት ከያዕቆብ ጋር ሲታገል ኤል ፐኒም ኤል ፊት ለፊት እግዚአብሔርን አየሁት ብሎ ነበርና ነው። ፊት ለፊት ሲያየው እግዚአብሔርን ሳይ ፊቱን ከእግዚአብሔር ተካፈለ። ስሙንም ጴኒኤል ወይም ፋኑኤል አለው። የፋኑኤል መንፈሳዊ ጥበብ 1 ታሪክን መጠበቅ፣ 2 ሞገስን መስጠት፣ 3 ጸጋን ወደ ጸጋ የሚወስደውን መንገድ መምራት፣ 4 በሰው ልጅ ሕይወት ላይ ገጸ ባህሪ መለኮታዊ ማድረግ፣ 5 መጋቢነትን በሕይወት ውስጥ እንዳይጎድል በረከትን መስጠት። ይህን የመሳሰሉትን ሁሉ የሚያካትት የመለኮታዊ ስም ኃይሉ መኖሪያ ነው። ፋኑኤል የገጸ ሰብእናን ወደ መለኮታዊ ገጽ የሚለውጥ ይህንን ስም የሰጠው ራሱ እግዚአብሔር የቸረው ስም ነው። የእግዚአብሔርን ፊት ተቀብሎ ለእኛ ፊት የሚሆነን በጥበቃው ኃይል በኩል ሰማያዊ የሆነ ክብሩና ሞገሱ ከሰው ልጆች እንዳይለይ የሚያደርግ ሲሆን ዘፍጥረት 33 ላይ አንድ ታሪካዊ ቃል እናገኛለን። ስለ አሴር ሲናገር ሙሴ እንዲህ አለ። አሴር በልጆች የተባረክ ሁን። ምን አለው? በልጆች የተባረክ ሁን፣ በወንድሞቹም የተወደደ ይሁን፣ እግሩንም በዘይት ውስጥ ያጥልቅ፣ ጫማ ብረትና ናስ ይሆናል፣ እንደ ዕድሜህ እንዲሁ ኃይልህ ይሆናል። ይሄ እንደዚህ ካለ በኋላ ደግሞ ከአሴር ወገን የፋኑኤል ልጅ ሐና በትውልድ ውስጥ አያችሁ። ፋኑኤል ሲኖር እግዚአብሔር ስሙ የተመሰገነ ይሁን። ናሁ ሚዜስ ያስተበጽኡኒ ኩሉ ትውልድ ያለው እንግዲህ እመቤታችን የተናገረችው ቃል ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል እንዳለች ሁሉ ወደ ትውልድ የሚሸጋገር የቃል ኪዳን ጠባቂ ሆኖ እናገኘዋለን። ትውልድ ዝም ብሎ የሚቆም አይደለም። ትውልድ ከዘመን ወደ ዘመን ይሸጋገራል። በዚህ ሽግግሮች ውስጥ ከነበረው ካልተነሳ መንፈሳዊ ፋይዳው እርግማን የተከተለው ሆኖ ድቀቱ ያየለበት፣ ሰማያዊ ክብሩ የወደቀ፣ በመንፈሳዊ ተስፋ እድል የሌለው ሲሆን እንደ ዛሬው እንደኛ እንባዘናለን። እኛ እንደባዘን ነው። ከአምላክ ጋር ለዘመናት ተጣልተን ስለነበረ ገጸ ፊታችን ተለውጧል። ገጸ ፊታችን የበረከት አይደለም። ገጸ ፊታችን የጥላቻ፣ የመናናቅ፣ የመጠላላት፣ የመለያየት አልፎም ተርፎ በዘርና በጎሳ የምንባላ የምናከስ ከታሪካዊ አንድምታ አንጻር ሲታይ ከኋላ ከመጣው ሞገስ ከእግዚአብሔር ፊት ነው ወይ ይህንን የታደልነው ብለን በደንብ ስናየው አይደለም። አሴር በትውልዱ የተባረከ ይሁን የሚለው ቃል ወደ አዲስ ኪዳን መጣና ከአሴር ወገን ከአሼር ወገን አሽሪ አሼር ማለት ደስታ፣ ብፅዕና፣ ምስጋና፣ የማይቆም ረድኤት፣ ለትውልድ የሚተላለፍ መለኮታዊ ኃይል አሼር ወይ ብፅዕና ይባላል። ብፅዕና በምስጋና ኃይል ውስጥ መለኮታዊ አምልኮትን፣ መንፈሳዊ ክብርን፣ ጸጋና መጎስን፣ የአባቶችን ተስፋና ቃል ኪዳንን በአንድ የሰውነት አካል ውስጥ በገጽ ሊያኖር የሚችል ስጦታ ነው። ፋኑኤል ቅድም በፊደሎቹ ዝርዝር ተምረናል። ዕብራይስጡ በፊደሎቹ ዝርዝር ውስጥ ከየት የት እንደሚደርስ የመጀመሪያውን ትምህርት ተገንዝበናል። አሁን በትውልድ ላይ ያለው ስልጣን እንዴት እንደሆነ ተመለከትን። አሴር በትውልዱ የተባረከ ይሁን የሚለው ቃል የትኛውም የእርግማን ዘመን ቢበዛ ፈተና ቢያይል አዲስ ኪዳን ድረስ ደርሶ አያቸው። ከአሴር ወገን የሆነች ሐና የድንግል ማርያም ልጅ ኢየሱስ ክርስቶስን በቤተ መቅደስ ጠብቃ እቅፍ አደረገችው። ባል አልነበራትም። መድኃኒታችን ኢየሱስ ክርስቶስ እርሱ የእጇ ልጅ ሆነ። ልጅ አልነበራትም። ራሱ
ልጇ ሆነ። ስለ እስራኤል መጽናናት ትጠባበቅ የነበረውን የቃል ኪዳን ኃይል በእጇ አቀፈችው፣ በእጇ ያዘችው፣ አየችው። ፋኑኤል ማለት ይሄ ነው። በቃ ክርስቶስን አየችው። እግዚአብሔርን ፊት ለፊት አየዋለሁ፣ እግዚአብሔርን ፊት በፊት አይቼዋለሁ፣ እግዚአብሔርን ገጽ በገጽ አይቼዋለሁ፣ አነጋግሬዋለሁም ነውና በያዕቆብ በኩል የነበረው የፋኑኤል የስም አወጣጥ ረድኤት በዛም የመጣው አሁን እዚህ አዲስ ኪዳን ጋር መጥቶ ስለ አሴር እንዲህ አለ። አሴር በልጆች የተባረከ ይሁን። ተመርቀን እናውቃለን ወይስ እርግማን ነው የያዝነው? መልካም ሰርተን ተመርቀን ስለማናውቅ ጊዜያችን እርግማንን አስቀደመ። ዘመናችን ክፋትን ወለደ። ክፉ ጠላት በበጎነት ልናሸንፍ አለመቻላችን ከክፉ ጋር ምን ያህል ኅብረት ኖሮን እንደቆየን ማሳያ ነው። በብዙ መንገድ ተጎድተናል። አዲስ ኪዳን ላይ መጣያችሁ ትውልድ ሳይቆም ፋኑኤል የእግዚአብሔር ፊት የእግዚአብሔር ገጽ ዘመን የማይሽረው ዘመን የማይተወው የፋኑኤልን መልአክ ፋኑኤል ራሱ የቅዱሳን አባቶቻችንን የነገስታቱን ሞገስና ጸጋ እሱ ሆኖ ሲጠብቅ ፊታቸው ገጻቸው የኃይል የጥበብ ሆኖ ከኖረ በኋላ ክርስቶስ ተወልዶ እቅፍ የምታደርግ እናት ተገኘች። ከመቤታችን በኋላ ያቀፈችው ሐና ናት። ሐና ማለት ጸጋነሽ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ጸጋውን ያብዛልን። ጸጋነሽ ባለ ጸጋውን አቀፈችው። ከማዘር መጣ ከፋኑኤል። ፋኑኤል አባቷ ነው። በፋኑኤል ስም የተሰየመው ትውልድ ታሪክ አላጠፋም። በፋኑኤል ስም የተሰየመው ትውልድ መገለጥን ሳይ አልሞተም። እኛ በማስም ነው የተሰየነው። ስሞቻችን ሁሉ ታሪካዊ መዳረሻ የላቸውም። ከአብዮት በኋላ ያለው ትውልድ እኮ መቃብሩም ሁሉ ጠፍቷል። እንኳን ስሙ ሊኖር መቃብሩም ስሙም ጠፍቷል። አንዳንድ ፎቶግራፎች ይኖራሉ። እነሱም ቤት ሲቀያየሩ ተበላሽቷል። ግማሹም ውሃ ወስዶታል። ስማችንም ታሪካችንም ቀጣይ ሊያደርግ የሚችል ፊት ያስፈልገናል። ይሄው ፊት የመድኃኒታችን ኢየሱስ ክርስቶስ ፊት ሥጋዬን የበላ ደሜን የጠጣ ምን አለው አለ? የዘላለም ሕይወት አለው። በዚህ የዘላለም ሕይወት ውስጥ ማንን እናገኛለን? የእግዚአብሔርን ፊት እናገኛለን። ፊታችን፣ ገጸ ቁመናችን፣ አካላችን ከእግዚአብሔር ፊት የቆመ በእግዚአብሔር ፊት የተቃኘ በእግዚአብሔር ፊት የተባረከ እንዲሆን ተሰባስበን ይኸው ታቦቱን የምናየው እኮ ፊታችንን ለውጥልን ለማለት ነው። ይኸው ታቦቱ ሲዞሩ ካህናት ሲያመሰግኑ ፊታችንን ለውጥልን፣ ፊታችን ገጻችን ይሁን፣ የፋኑኤል ፊት ስጠን፣ የፋኑኤልን ሞገስ ስጠን፣ የፋኑኤልን ብርሃን ስጠን ማለት ነው እና ታሪክ የማይቆም ሆነ። በወንድሞቹ የተወደደ ይሆናል አለ። ደግሞ ፍቅርን የሚያኖር ነው የፋኑኤል ትውልድ፣ ፍቅርን የሚያኖር። አሁን ፍቅር አጥተናል የምንባለው፣ ኑሯችን ተቃውሷል፣ አስተሳሰብ መንገዶቻችን ደክሟል፣ መንፈሳዊ ጉልበታችን ዝሏል፣ የመደመጥና የመከባበር ጸጋችን ጎድሏል። ሰላማችን በየትኛውም ዘመን በየጊዜውና በየሰዓቱ ችግርና ስቃይ ሆኖብናል። ይህንን አንተ አርቅልን ብለን ይኸው ፊታችንን በቅዱስ ፋኑኤል ፊታችን ይሁን ብለን እኮ ነው የምንማጸነው አይደል እንዴ? ኑሮው፣ ጊዜው፣ ዘመኑ የመላእክት ፊት አድርግልን፣ የቅዱሳን የመገለጥ ፊት አድርግልን ብለን እኮ ነው የምንጮኸው። ፊታችን ለውጥልን እንበለው። ፊት መለወጥ የሚችል መልአክ ነው። በሰው ፊት ላይ የተሾመ ነው። እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ስትገባ መጋቢዋ የሆነው የመጋቢነት ኃይልን የተላበሰው በፊት ላይ ባለው ስጦታና ሞገስ ነው። አቤቱ ጌታ ሆይ ፊታችን የሞገስ ይሁን፣ ፊታችን የክብር ይሁን፣ የውርደት አይሁን፣ የጠባ አይሁን፣ የችግር አይሁን፣ የስቃይ አይሁን። ስቃይን አኖረናል። ቅድም ተምረናል። ስቃይን እንዴት እንዳኖር የወረስነው ስቃይን ነው።
እዚህ የምናየው ትውልድ ግን በአዲስ ኪዳን ውስጥ ፋኑኤል ከተባለው አባት የተወለደችው ሐና 106 ዓመት ሙሉ በቤተ እግዚአብሔር ሳታቋርጥ አገልግላለች። ባል ብታገባ ሳይጋቡ በድንግልናዋ እንዳለ ሞተ። ከሞተ በኋላ 84 ዓመት ቤተ መቅደስ አገለገለች ሳትለይ። ይህንን አገልግላ የተገለጠውን አምላክ ሳታይ፣ እመቤታችንን ሳታይ በፍጹም አታልፍም። ክርስቶስ ሲመጣ ታቀፈችው፣ ፊቱን አየችው። ስለ እስራኤል መጽናናት ትናገር ነበር። ታማ ነበር አይልም፣ ትጾም ትጸልይ ነበር። እኛ ወደ ቤተ እግዚአብሔር ስንመጣ ሐሜት ነው የሚቀናል። ስለዚህ ጸጋ እግዚአብሔር በብዙ መንገድ ስለተለየን በኑሯችንም በሐሳባችንም ደቀን በዓለም ፊት ተዋርደናል። ያን ያህል ባለሞገሶች ያልነበርን ሰዎች በዓለም ዘንድ ስማችን ትልቅ ቦታ እንዳልነበረው ዛሬ የረሃብ፣ የጦርነት፣ የችግር፣ የበሽታ፣ የሕመም፣ የስቃይ ትውልድ መጠሪያ ሆነን ዜናዎች ሁሉ መከራዎቻችንን ይናገራሉ። ምንድን ነው ታዲያ? አባትነታችን የት ደረሰ? የሞገስ ኃይላችን የት ደረሰ? የጸጋ ጥበባችን የት ደረሰ? ዓለምን የሚያሸንፍበት ክብር የት ደረሰ? እዛ ውስጥ ስለተደባለቀ በእውነት በጋራ እንቸገራለን። የቤተ እግዚአብሔርም ያለው ትውልድ ያንኑ ያህል ስቃይ ያለበት ትውልድ ነው። ከራሱ ጋር የሚጣላ ፍቅርና ሰላም የተለየው ሲሆን እንዴት ነው ታሪክ በጸጋ በሞገስ ውስጥ አልፎ የተባረከ ትውልድ የምናገኘው? እዚህ እኮ ይኸው ከዘዳግም 23 ተነስተን ወደ ሉቃስ 2 ድረስ ሐና ጋር ስንመጣ የፋኑኤል መጎስ አልተቋረጠም። በስሙ የተጠሩት ሁሉ ክብራቸውን አግኝተዋል። በስሙ የቆዩት ሁሉ ከታሪክ ጋር አልተጣሉ። በስሙ የቆዩት ሁሉ ከጥበባቸው አልተፋለሱም። እና ሐና ሳትፋለስ ጌታዋን አየች። አቤቱ እመቤታችን ቅድስት ድንግል ሆይ የአስራት ሀገርሽን አትርሺ እንበል። ከክፋት ልብ ርቀን በውስጠ ሕሊናችን ውስጥ ካለው ድቀት ተላቀን አቤቱ ጌታ ሆይ ማረን እንበል። ምሕረትን ያራቀብን ጠላት ይሄው እዚሁ የመንፈስ ዓለም ነው። በክፉ መንገድ ተዋርሰን የኖርናቸው ጊዜያቶች በራምበራሶቻችን ቀኛዝማቾቻችን ሲዋረሱ ኖረው አንዱ ለሞገስ አንዱ አንዱ ለምን ሲል እኛ ተወለድን። ስንወለድ ፊታችንና ገጻችን የመንፈስ ሆኖ ተወለደ። ፍቅር አይስማማንም፣ በጎነት አይስማማንም፣ ሰላም አይስማማንም። ለጥላቻ ቅርብ ነን። እግዚአብሔር ምሕረቱን ያብዛልን። ስለዚህ ዛሬ ፋኑኤል በትውልድ ላይ ያለውን ገጽታ በሉቃስ ወንጌል ላይ ስሙን ስናገኘው እንዴት በጣም ደስ ይላል። የገጸ እግዚአብሔር ኃይል መገለጫ ሆኖ ሲያገለግል ቆይቶ ብሉይ ኪዳንንም አባቶችን ሲረዳ በሕይወታቸው ውስጥ ያለውን ጉድለት ሲሞላ በችግሮቻቸው ውስጥ ሲሳተፍ በረሃባቸውና በስቃያቸው ውስጥ ሲገኝ የእግዚአብሔር ፋኑኤል ፊተ ገጻቸውን ሞገስ እያለበሰ በግብፅ ያከበረው እኮ አብርሃምንና ዮሴፍን ፋኑኤል ነው። ከዛም በኋላ ለያዕቆብ የደረሰው እኮ ፋኑኤል ነው። ያዕቆብ ጵኒኤል ፋኑኤል ብሎ ስሙን የሰየመው ፋኑኤል በመሃናይም ከብዙ መላእክት ጋር ሆኖ በመገለጥም ጊዜ ተገልጾለት አገልግሎታል። በችግሩ ጊዜ ረድቶታል። ያ የረዳ መልአክ በአሴር ላይ በአሴር ላይ ሲገለጽ እመቤታችን አሴር ትባላለች። ለምን? ደስታ ማለት ነው። ቅዱስ ገብርኤል ምን አለው? ደስ ያለሽ ደስ ይበልሽ። እሷም ደግሞ ለትውልድ አደራ ስትሰጥ ትውልድ ከዛሬ ጀምሮ ምን ይሎኛል? ያመሰግኑኛል አለች። የምስጋናዋ ጸጋ በአንደበታችን ሲሞላ ከውስጥ ያለው ጠላታችን ይባረራል። የወረስነው ያስወረስነው ያሸከምነው ሸክማችን ይቀላል። ባለቤቱም መጥቶ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ያለ አምላክ ችግራችንና ስቃያችንን አስወግዶ ምሕረትና ቸርነቱን አብዝቶ ምሕረቱን ከቃል ኪዳን ጋር እረፍቱን ይስጠን። ሰላም እግዚአብሔር ከሁላችን ጋር ይሁን። ትውልድ ሁሉ ከዛሬ ጀምሮ ያመሰግኑኛል ያለች እመቤታችን በቤተ መቅደስ ኖራ መንፈሳዊ ክብሯን በቅዱስ ገብርኤል ተገልጦ ለእኛ እንዲተርፈን የምስጋናውን ጸጋ ሰጥታናለች። ከዛሬ ጀምሮ ብፅዕት ነሽ እያልን ስናመሰግን ከብፅዕናዋ እየተካፈል በቃል ኪዳን ከመገባት ከቅዱስ ፋኑኤል ፊታችንን ለውጥ አንተ ፊት ትለውጣለህ
የተኮሳተረውን ግንባር አንዱን አንዱ ሲያይ በክፉ የሚያይበትን ግንባር እግዚአብሔር ለውጥልን አግዘን ልንል ይገባል። ሰላም እግዚአብሔር ከሁላችን ጋር ይሆን። Love
Hallelujah.
እግዚአብሔር ይስጥልን። የደብራችን ሊቃውንተ ቤተ ክርስቲያን ክቡር እጅግ የምንወደው መምህራችን ሊቀ መዘምራንንም ከአድባራት ገዳማት የመጡ ሁሉንም ሊቃውንት እልል ብላችሁ እግዚአብሔርን አመስግኑላቸው።